ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሁኑ አጣባይዋ ከታሪኳ ጋር መገናዘብ አለበት። ምንም ነገር ስንተች ከየት መጣን የት ጋር ነው የምንገኘው ሳንል ዝም ብለን አስተያየት ከሰጠን ጥሩ አይሆንምና እቺ ቤተክርስቲያን ከኖህ ጀምሮ የኖህ ልጆች የሚኖሩባት አገር ስለሆነች የአባታቸውን አምልኮ ያልተዉ ስነ መንግስታቸው ያባታቸው ነው። በእግዚአብሔር ሕግ ነው ስነ መንግስት የሚመሰረተው ኢትዮጵያ ውስጥ ቅድመ ኦሪት ጊዜ ኦሪትና በአዲስ ኪዳን እስከ ቀዳማዊ ኃይለ ሥላሴ ድረስ በዛ በሕግ እግዚአብሔር ላይ የተመሰረተ ነውና ምርጫ ውስጥ እኮ አትገባም። እሷ ፍጹም የሆነ ሕግ አላት። ለዛ ሕግ የሚታዘዝላትን ሰው ትቀባ ነበር። ከዛ ዘመናዊ ትምህርት የተማሩ የባዕዳን መንፈስ ያደረባቸው ማህደር የሆኑ ምሁራን ንጉስ አፍነው ጳጳስ ሰቅለው ዘር ቆጥረው ጫካ ከገቡ በኋላ ባዕድ ነው የሆነችው። ምርጫ ታውቅ የነበረው በገዳማ በምኔት መምረጥ ጳጳስን በቅድስናው መርጦ በእጣ መሾም በቅድስና መስፈርት አለ። ቅድስና እግዚአብሔርን የሚያከብርና የሚያስከብር ሰውን እየመራ ወደ እግዚአብሔር ወደ ሰማያዊ መንግስትም በምድርም ደግሞ ተባብሮ እንዲለሙ የሚያረግ ነበር መስፈርቷ። አሁን ጳጳስ የሚያንቅ ንጉስ ገሎ ወንበር ስር የሚቀብር ሰው ስልጣን ከያዘ በኋላ ጠርቶ ነው ምረጡ ሲለን አይገባንም። ባህላችን ውስጥ ስለሌለ ንጉስና ጳጳስ የገደለ ሰው ከዚህ ከገዳዮቹ መሃል ምረጡ ነው የሚለን። የኛ መስፈርት የምርጫ አካል አያረጋውም። ወይ ኮሙኒዝም ነው ወይ አባዳሪዎችን አገር መርህ ነው። ስለዚህ ቤተክርስቲያን ከዛ ታሪክ መጣ አዲስ አውድ ውስጥ ስትገባ ፈዘዘች፣ ደነዘዘች። ለልጆቿ መመሪያ መስጠት ግራ ስለገባት ቀምራ እንዲህ አድርጉ ስላላለች ልጆቿም አጀበርባሪዎች ተካፈሏቸው። አንዱ የዘሩን ፓርቲ ይደግፋል፣ አንዱ የሆነ ነገር ይደግፋል። ልጆቿን ተካፈሉና እርስ በርስ ያጣሏቸዋል። ስልጣን ከያዙ በኋላ ከዚህ ክልል አጽዳው ከዚህ ጋር ገደለው ሲሉ ያው ኦርቶዶክሳዊ የሆነ ሰው ስልጣን ይዞ ክርስቲያን ልጆችን ችግር ውስጥ ይከታል። ከዛ ለክርስትና ህይወት የሚሆኑ ህጎችን ይቀይራል። ለምሳሌ የቤተሰብ ህግ እሷ በቅዱስ ቁርባን አንድ አርጋ ዋህዳ ድራ ይለቀቀቻቸውን ጠርተው ተካፈሉና ተለያዩ የሚል አንቀጽ ይጽፉላቸዋል። ልጆቿ ኮንፊውዝድ ስለሆኑ ክርስቲያናዊ በሆነ ህግ ሄደው ይዳኛሉ። አመራር አልሰጠችም። ድሮ ግን ተቀደሰውን ንጉስ ወይንም ንጉስ ስትመርጥ በሷ ህግ ስለሆነ የሚመራ ህግ የሚጽፈው ከሷ ህግ ጋር አይቃረንም፣ ይስማማላታል። አይኗን እንዲህ አፍጥጣ መጠበቅ የለባትም። አሁን ግን የምታፈጥበት ቀን ነው፣ ዘመን ነው። አንቀጾቹን ህጎቹን ፖለቲካውን ተከታትላ ክርስቲያናዊ አለመሆኑን ቼክ ማድረግ አለባት። አሁን ግን አታረግም። ድንዝዝ ፍዝዝ ብለን አንድ ግቢ ውስጥ ቁጭ ብለን እሁድ ዘምረን መሄድ ነው እንጂ አገሩ የኛ አይመስለን። ሰማይ ላይ እንደምንኖር አይነት ነው ቢሄቭ የምናረግ፣ ምድር ላይ ነው የምንኖረው። ስለዚህ አሁን ጥምቀተ ባህር መለመን፣ መስቀል አደባባይ መለመን። ምክንያቱም የመሬት አጠቃቀም ፖሊሲ የመሬት ባለቤትነት ፓርቲውስ መሬት እሱ ነው፣ እኛም እሱ ነን። አሁን ቤተክርስቲያን የሱ ከሆነ እንዴት ነው የምታጸድቀን? እንዴት አድርጋ ነው የምትቀድስልን? የቱ መሬት ላይ ነው ባል የምታከብርልን? ስለዚህ መሬት አጠቃቀም ፖሊሲው ምን ሁሉ ሃይማኖትን ይነካል። በዚህ የተነሳ አይኗን አፍጣቃል። ስለዚህ ያለፉ ምርጫዎች ሁሉ እሷን ታሳቢ ያላደረጉ የሷን አስተምሮ የሷን ልጆች ፍላጎት ሁሉ የደፈጠጡ እንደሌለን የሚቆጥሩን እዚህ ሀገር ፖለቲካ የሚያቀን በዘር እንጂ በሃይማኖት ማህበረሰብነት አያቀንም። ቢያቀንም መዝሙራችን ደስ ይላል እያለ ለቱሪስት ሊሸጠን ወይ ነዋ ቅዱሳናችንን የሞተ ቅርስ አድርጎ ለሰው እያሳየ ፍራንክ ለመሰብሰብ ካልሆነ እንደ አንድ ኦርቶዶክሳዊ ማህበረሰብ ዋጋ ሰጥቶን እኛ የምንፈልገውን ፖሊሲ ውስጥ አይጽፍም። አርፋችሁ ቁጭ በሉ ነው የተባልነውና ያለፉ ምርጫዎች በሙሉ እኛን ታሳቢ ያላደረጉ እኛ እንደ ግዑዛን አምራች ሮቦት የተቆጠርንበት በጣም የተናቅንበት ስርዓት ነው የተፈጠረው። የሚቀጥለው ምርጫን የሚቀይር ከሆነ ሀገራችን ነው እንላለን፣ ካልሆነ ግን እንግዶች ነን። ለሱ ነው የማስበው። ተጎድተናል ማለት እንዳውም ተጎድተናል ብቻ እንድንጠፋ ሁሉ ተፈርዶብናል። ጨቋኞች እኮ ተበለናል። የአዳሪዎች መሪ ተበለናል። በጣም በሐሰት በዩኒቨርሲቲ ውስጥ እኮ እንደሱ አይነት ትምህርት ተጽፎ ትምህርት ይሰጣል። ምርጫ ማለት ዝም ብሎ የአንድ ኢቨንት ሳይሆን የፖሊሲ መስሪያ ነው፣ የትምህርት መስሪያ ነው። የመሬት አጠቃቀምና የህዝብ አኗኗር የቤተሰብ አመሰራረት ፖሊሲ የሚሰራ ነው። ቀልድ አይደለም። ከቅድስና ጋራ በጣም የተገናኘ ነውና እንደው ፖለቲካ የሆነ አልፎ የምናነሳው እያስመሰሉ ያታለሉ ሰዎች ያው እንዳልኳችሁ ነው። የውጪ አስተሳሰብ ማሂደር የሆኑ
ሴኩላር ልሂቃን ሀገር ፈለቁን አስተሳሰብ እምነትና ባህል በመጥላት የሚመሰርቱት ነው ኢትዮጵያ ፖለቲካ። ኢንስቲትዩሽኑ ሄዶ ደግሞ ያኛው ኢንስቲትዩሽን እንዳይነካ እዛ ሄዳችሁ ስሩ ልክ ስትል ፖለቲካ ውስጥ ገባች ካሉ እሱ የቶማስ ጄፈርሰን ወሬ ነው፣ የአሜሪካኖች ወሬ ነው። የኖህ ልጆች ናቸው እዚህ ያሉት። አንደኛ ፖለቲከኞችም ያውቃሉ ውሸታቸውን እኮ ነው ያውቁታል እኮ እኛን ለማደንዘዝ ነው እንጂ እንደዛ ከሆነ ታዲያ ጳጳስ ሲመረጥ ወይ ነው ነገር ሲሆን ቤተ ክህነት የኛ ቴዎሎጂ ውስጥ እኮ እነሱ መናፍቃን አስገብተው ስናባራቸው መልሱ ብለው እኮ ደብዳቤ የሚጽፉ የክልል መሪዎች እኮ አጋጥመዋል። እንደ ወዴት ነው እነሱ ይገባሉ እኛ አንገባ ማለት ነው። አሁን ልጄ እኔ አስጠመቅኩት ክርስቲያን አድርጌ ላሳድገው ነው። ልክ ልጁን ትምህርት ቤት ስልከው ከእምነት የሚያወጣ ሰው ዝንጀሮ ነው ብለው አስተማሩ። ልጄ ውስጥ ገቡ እኮ እንኳን ሃይማኖት ውስጥ ልጄ ውስጥ ገቡ። ስለዚህ እኔም እዛ ተገኝቼ አይ ይሄን ያለው ዳርዊን ነው በእኛ ደግሞ እግዚአብሔር እንዲህ ብሏል ብዬ ማስተማር አውድ ይከለክሉኛል። ይሄ ፖለቲካ ነው። እኔን ከልክለው እሱ መናገር የለባቸው። አሁን ምርጫ ውስጥ መሳተፈው ለዛ ነው። የትምህርት አሰጣጡ እኔም የምናገርበት መሆን አለበት። የፖለቲካ ህጉ እኔም የምጽፍበት መሆን አለበት። እኔ ጉዝ ማሽን አይደለሁም። እሁድ ብቻ እያመለኩ 6ቱን ቀን እኔ ክርስቲያን ነኝ 24 ሰዓት በሁሉ ቦታ በሁሉ ሁኔታ አየው። እና ለዛ ነው ኮንፊውዥኑ መልቀቅ አለበት ከኢትዮጵያ። ፖለቲካ የኛ ንብረት። ሰማያዊ መንግስት የሚባለው ሰማይ ላይ ሆነን የምንሰብከው አይደለም፣ መሬት ላይ ሆነን ነው የምንሰብከው። መስበኪያ ቦታው አሁን ሰዎች አምታቱታልና ፖለቲካና ሃይማኖት ይለያያል ሲሉ ይምታታባቸዋል። የሚለያየው የፖለቲካ ኢንስቲትዩሽን እና የሃይማኖት ኢንስቲትዩሽን ተቋም ነው የሚለያየው። እኔ ሁለት ልሆን አልችልም። ስለ ኢትዮጵያ አወራለሁ፣ ስለ ልጆቼ ትምህርት ይዘት አወራለሁ፣ ስለ ትዳሬ አወራለሁ። ስለ ትምህርት ፖሊሲ የሚሰራ ሌላ ሰው፣ ስለ ትዳሬ ፖሊሲ የሚሰራ ሌላ ሰው፣ ሴትና ወንድ እያለ ዲፊኒሽን የሚሰጥ ሌላ ሰው። ቤተክርስቲያን ሴትና ወንድ አንድ ነው ብላኛለች። ሴኩላሩ ይሄ በተውሶ የሚያስበው ስርዓት ደግሞ መጥቶ አይ ሴትና ወንድ የተለያዩ ናቸው እንደ መደብ የራሳቸውን አካውንት የራሳቸውን አስተሳሰብ የራሳቸውን እንትን ይዘው ልክ እንደ ጾታ በጾታ እንደተለየን ሁሉ በአስተሳሰብ እንድንለይ እንደዚህ ካረገ ለሰማይ መንግስት እንዴት ነው የምትሰብከው ቤተክርስቲያን? ቤተክርስቲያን የሰማይ መንግስት የምትሰብከው በሁለት የግዴታ አስፈላጊ በሆኑ ስፍራዎች ነው። አንደኛው ቤተክርስቲያን ብላ አገልግሎት የምትሰጥበት ማህበሩ ተሰብስቦ የሚቆርብበት የሚማርበት የሚጠመቅበት ቦታ ላይ ትምህርቱን ነው የምትሰጠው፣ ሚስጥር ነው የምትፈጽምበት። ትምህርት ሰጥታ ትምህርቱን ስራ ላይ የሚያውሉት ግን በዓለም ነው። ያ ቦታ የሱ ነው፣ መስሪያ ቤትና ቤት። ትምህርት ያስተማራቸው በልባቸው እንዲይዙ ሳይሆን በስራ እንዲገልጡ ነው። ስራ ደግሞ በቤተ መቅደስ አይገለጥም፣ ከቤተ መቅደስ ውጪ ነው የሚገለጠው። ስራን ለመግለጥ ፖሊሲ ይፈልጋል፣ ህግ ስርዓት ይፈልጋል። ስለዚህ ልጆቿ ስርዓት መስራት መቻል አለባቸው፣ ለተማሩት የሚስማማ ስርዓት። ክርስቲያን ላልሆኑትም ልክ ሰማያዊ አምላካችን ፀሐይ ለሁሉም ለኃጥኡም ለጻድቁም እንዲበራ ያደርጋል፣ ዝናብ ለሁሉም ያዘንባል አይደለም? ልክ እንደዛ ቤተክርስቲያን ለሁሉም የሚሆን ትሰራለች። ለሁሉም የሚሆን ስትሰራ ግን ለሰማያዊ ስብከት ጋራ በማይጣላ መንገድ ነው ትሰራላችሁ። አሁን ግን ሰማይ የለም ሞተን በስብሰን እንቀራለን የሚሉ ባዕዳን ያስተማሩትን ትምህርት ተምረው ዲግሪ ያገኙ ሰዎች በሚሰሩት ፖለቲካ እኔ እሁድ ያስተማርኩት ሰው እንዴት ነው መኖር የሚችለው? ወይ ኔጎሼት ማድረግ አለበት፣ መስተጋብር መኖር አለበት በቤተክርስቲያንና በፖለቲካ መሃል። አየው። ስለዚህ ልጆቿን አስተምራ ፖለቲካ ውስጥ ስለዚህ ሰማያዊ የሆነውን ህይወት ስትሰብክ ሰማያዊ ህይወት የሚገኘው አሁን ነው እንጂ በቀጠሮ አይደለም። ለዚህ ነው በአባታችን ሆይ ላይ እኮ መንግስት ትምጣ ብሎ ይህች መንግስት ያንተ ናትና የቷ አሁን እኔ ማስበው ማደርገውና ምኖረው አንተ ወደድከው ከሆነ መንግስቱ ውስጥ ነኝ ነው። አሁን ራሱ ቀጠሮ የለውም እኛ ሃይማኖትና ይሄ አንዱ ራሱን የቻለ ኑፋቄ ነው፣ ክደትም ነው። ታዲያ እግዚአብሔር ለምን ይፈጥራል? እዚህ ዝም ብሎ ሰማይ ያስቀምጠንም ነበር ነው። ጀነትን ሰርቶ ያበጃትም ይጠብቃትም ካለ መጠበቅና ማበጀት ግዴታችን። የምንጠብቅበትን ህግና ስርዓት ምንጽፈው እኛ ነን። ያ ነው ፖለቲካ። ስለዚህ ያን ነው የምትሰብከው። እንዴት የተቀደሰ ኑሮ እንደምንኖር ልክ ስትሰብክ የተቀደሰ ፖለቲካ ነው እያለች ያለችው። ምንም እኮ ቋንቋ ፖለቲካ ተባለ እንጂ ኑሮ ነው፣ ህይወት ነው። ፎልስ ዳይኮቶሚ ነው፣ የሐሰተኛ አጥር ነው በሁለቱ ማለት የተተከለው። ተቋማቱ መለየት አለባቸው። ለምን? አንደኛው መንፈሳዊ ምስጢር ይፈጽማል፣ አንደኛው በአካል በስጋ ይጠብቃል፣ እረኛ ነው። ኢንስቲትዩሽኑን የለየነው ለዛ ነው። አንደኛው በአካል በስጋ ይቀጣል ያጠፋውን፣ አንደኛው በመንፈስ
ይቀጣል። ኢንስቲትዩሽኑ ይለያያል። ሰዎቹ ግን ያው ናቸው። ይሄው በመንፈስ ንስሐ ገብቶ ይቀጣል። እዚህ ደግሞ በሚታይ በወንጀል ህግ ይቀጣል። ህጉን ግን የሱን እምነት ታሳቢ ያደረገ ህግ ነው ካመጣው ማለት ነው። እና ሰማያዊ መንግስቱ እውን እንዲሆን ምድር አመራሩን የመግራት የመቀደስ ኃላፊነት አለባት። ልጆቿን እንዲያረጉ የማስተማር ኃላፊነት አለባት።